የኔ ውድ እባክሽ እንዴት አድርጌ ላስወጣት? እስኪ አንቺ መንገዱን አሳይኝና እኔ ሳላስወጣት ልቀር። አንተ ቆይ ከመቼ ወዲህ ነው ለእሷ እንደዚህ አይነት አዘኔታ የምታሳየው? እባክሽን ፍርዬ፣ አሁን ላይ ያን ነገር ማድረግ አልችልም። ማድረግ አትችልም? አንተ ካቃተህ እኔ ያደርገዋለሁ። እባክሽን እኛ የራሳችንን መንገድ አዘጋጅተን ከዚህ ችግር እስክንወጣ ድረስ ለትንሽ ጊዜ አብራን ትሁን። በጭራሽ እኔን እየናቀችና እያዋረደች እዚህ ቤት እንድትቆይ አላደርግም። እባክሽን ፍርዬ፣ ያለንበትን ሁኔታ እያየሽ አይደለም እንዴ? እኔ ነገሮችን ይሄንን እድል ስታገኝ በደስታ ትጠቀመዋለህ ብዬ ገምቼ ነበር። እኔና አንቺን የሚጎዳ ነገር አላደርግም። አንቺን ከጉዳት ለመጠበቅ የማላደርገው ነገር ደግሞ የለም። እኔም ያንተና የቤተሰብህን ክብር ለመጠበቅ የማላደርገው ነገር የለም። ይሄ ነገር እኮ እኔን እስር ቤት የሚከተኝ ጉዳይ እኮ ነው። እሷን ማስወጣት ከከበደህ እኛ ወተን እንሄዳለን። ለደመኛህ ደውለህ ትነግረዋለህ። ምን? እዚህ ቤት እንድገላት ነው የምትፈልጊው? እኛ ከዚህ ስንሄድ እሷም ለማምለጥ ትከተለናለች። ከዛ አንተም ለደመኛ ትደውላለህ። መንገድ ላይ ይገናኛሉ። ሁሉ ነገር ያልቃል። በቃ አበቃ። ሌላ ምንድን ነው? ፈጣሪ ቆይችን ልጅ በዚህ መጠን እንዴት ሊጠብቃት አሰበ? እንድትሞት አይፈልግም ማለት ነው? ትናንት እንደዛ የሚጥላት ልጅ ዛሬ ፊቱ ቆማ እንደዚህ ስትፎክር እኔም በጥፊ ይምታኝ? ወይኔ ፍሬ፣ ትናንትና ልጃችን ሞታ ዛሬ በሌላ ሊተካት ፈልጎ ነው? በፍጹም በሌላ ሊተካትማ ቆሜ አላየውም። ለዚች ልጅ የሆነ መላ መፈለግ አለብኝ። ሁለቱ አብረው በቆዩ ቁጥር በጣም ሊቀራረቡ ይችላሉ። ስለዚህ እኔ ያወቅኩትን ነገር ካወቁ ጭራሽ እኔ ሊተውኝ ይችላሉ። እኔ ማድረግ ያለብኝ ምንም ነገር እንዳልገባው ሰው ሆኜ አብሬ ሆኜ እችን ልጅ በሲስተም ማራቅ አለብኝ። እሱ በማያውቀው መንገድ የሆነ ነገር መፍጠር አለብኝ። ሮቤል ጠልቶኛል ማለት ነው። ሮቤል ሊያገኘኝ አይፈልግም። ሊያገኘኝም ሊያየኝም አይፈልግም። ወይኔ አምላኬ፣ ያሰብኩት ሁሉ ነገር ተሳክቶልኝ እሱን ቢያሳጣኝስ እንዴት ነው መኖር የምችለው? ምን አደረክ? እባክሽን ፍርዬ፣ በዚህ ከባድ ጊዜ ተጋግዘን ከችግር መውጣት ሲገባን አንዳችን ለአንዳችን ችግር አንፍጠር። ጭራሽ እኔው ነኝ ችግር መፈጥረው? እኔ አንቺ ችግር ፈጠርሽ አላልኩም። እና ማን ነው እርስ በራስ ችግር የፈጠረው? የኔ ውድ እባክሽን፣ ሁሉንም ነገር እያወቅሽ ለምንድን ነው እንደዚህ የምትሆኚው? እኔ ሁሉንም ነገር አላውቅም። ኧረ በፈጠረሽ ፍሬ፣ አሁን አንቺ ማታውቂው ነገር ምን አለ? እኔም አላውቀው አንተ ያልነገርከኝ ነገር የለም? ይኸውልሽ ፍሬ፣ እኔ ለአንቺ ያልነገርኩት አንድ ነገር ብቻ ነው ያለው። እሱንም ደግሞ ላለመናገር ፈልጌ ሳይሆን ሁኔታዎች ስላልተመቻቹልኝ። እሺ አሁኑኑ ንገረኝ። ለደመኛችን ሌላ ሰው ላሳየው ነው አላልኩሽም? ምን? የምን ደመኛ ነው? ውጭ ሀገር የሄደ የሆነ ሰው እየፈለኩ ነው ብዬሻል ነበር? አዎ ብለኸኝ ነበር። እና ለደመኛችን የነገርኩት ታሪክ አይነት ያለው ሰው ያስፈልገናል ብዬሽሳል ነበር? እሺ ከዛስ? እሱን ሰውዬ አግኝቼው ነበር። ሰውየው ታዲያ እኔ ባልኩት መንገድ ለመሄድ አልተስማማም። ስለዚህ ሌላ ሰው እየፈለኩ ነው። በቃ ይሄንን ነው ያልነገርከኝ? አዎ፣ በዚህ ጉዳይ ፍርዬ፣ እኔ አንቺን ድጋፍ ፈልጋለሁ። የኛ ዋነኛው ችግራችን ውጭ ያለው ደመኛችን አይደለም። የኛ ዋነኛ ችግራችን እቤታችን ውስጥ ነች።
ቆይ የሷ ጉዳይ የግድ ዛሬውኑ ማለቅ ያለበት? አዎ አለበት። ቆይ ፍርዬ ምን ሆነሽ ነው? ስንት ወር ሙሉ ከዚህ ቤት ትውጣ ስልሽ አንቺ አልነበርሽ እንዴ ስትከላከይኝ የነበረው? አንተም እኮ እስከ ዛሬ ድረስ ከዚህ ቤት እንድትወጣ ነበር የምትፈልገው። አሁን ግን በጭራሽ አዲስ ሰው ነው የሆንክብኝ። ይሄ ነገር ደግሞ በጣም እያስገረመኝ ነው። እኔ እኮ እምቢ አላልኩም። መቼ እምቢ አልኩኝ? ግን የራሳችንን መከላከያ ሳናዘጋጅ ይቆይ ይቅር ነው ያልኩሽ። ታዴ የዚች ልጅ ነገር የኔና ያንተ ችግር እንዲሆን እያረክ ነው። እኔ ደግሞ ይሄ እንዲሆን በፍጹም አልፈልግም። እኔስ ይሄ እንዲሆን ፈልጋለሁ ብዬሻለሁ። ሰራተኛችን የነበረች ሴት በማላቀው ምክንያት ቤቴ ገብታ እየኖረች ነው። አሁን ደግሞ ጭራሽ መሳደብና ማስፈራራትም ጀመረች። እሺ በቃ እሷ የኔ ችግር ነች። ቢያንስ ግን 2 ቀን ብቻ አስችል፣ ከዛ ነገሮችን አስተካክላለሁ። መፍትሄ ካለ ዛሬ እንሰጣለሁ። ይሄን ያህል ካሰበበት ይሄ ሰውዬ እችን ልጅ ይፈልጋታል ማለት ነው። እኔ ደግሞ በሁለቱ መሀል ገብቼ ትልቅ የሆነ ጠባሳ እሳት መጫር አለብኝ። በፍጹም እሷ እዚህ ከኖረች እሱም አባትነቱን ሊፈልገው ይችላል። እኔ እያለሁ ደግሞ በፍጹም አይሆንም፣ አያደርገው። ሞቻለሁ። እኔ ፍሬ አይደለሁ። የፈለኩትን ነገር ሁሉ አግኝቼ ሮቤልን ከማጣው ሁሉም ነገር ቀርቶብኝ እሱ አብሮኝ ቢሆን ይሻላል። ስሚ፣ ሴት ልጅ ውበት የሚኖራት ትንሽ ለራሷ ክብር ሲኖራት ነው። አንተ ሰውዬ ለምንድን ነው የማትተወኝ? ቆይ አንቺ ማን ነኝ ብለሽ ነው ባለቤቴን በእንደዚህ አይነት ንቀት የምታናግሪው? ይቅርታ ፍርዬ፣ እኔ አንቺ ማስከፋት ፈልጌ አይደለም። ባሏ ሲሰደባትና በፊቷ ስታዋርጂው ደስ ይላታል ብለው ነው እንደ ነገሩሽ? እኔ ማንም እንደዛ ያለኝ ሰው የለም። ግን ደግሞ ያንቺ ባል ስለሆነ ብቻ እኔን ሊገለኝ የሚፈልግን ሰው እንደዛ ማድረግ አልችልም። ትሰሚኛለሽ? እሱን የማታከብሪው ከሆነ እዚህ ቤት መኖራችን ለምን እዚህ እንዳለው 10 መናገር የለብኝም። ራስሽን ለማዳን የተሸሸግሽበትን ቤት ባለቤቱን ልታከብሪ ይገባሻል። ቢያንስ እኮ ነፍስሽን ያተረፍሽው በሱ ቤት እንደሆነ መርሳት የለብሽም። ይቅርታ ግን ፍርዬ፣ እኔ አንቺን አከብርሻለሁ። አንቺን ማሳዘን አልፈልግም። ባለቤቴን ፊት ለፊቴ መስደብና ማዋረድ ለእኔ ከባድ ስድብ ነው። እኔ እኮ ካልደረሰብኝ አልደርስበትም፣ ካልነካኝ አልነካውም። ሲጀመር እሱ ምን ፈልጎ አንቺ ጋር ይደርሳል? መቼስ አንድ ነገር ብቻ እንደሚፈልግ ታውቂያለሽ። አንቺ እንድትሞቺ ይፈልጋል። እኔ ደግሞ መሞት አልፈልግም። እኔ ለማስገደል ብሎ እንዳይነካኝም አጠገብ እንዳይደርስብኝ። ህይወት ልንገርሽ፣ ሁኔታሽ በጣም ነው የሚያስጠላኝ። ብዙ ችግር ከመፍጠርሽ በፊት ከዚህ ቤት ብትሄጂ ነው የሚሻለው። አንቺን ላለማሳዘን የቻልኩትን ነገር ሁሉ አድርጋለሁ። እሱን እኮ ማድረግ ያለብሽ እዚህ ቤት ለሚኖር ሰው ሁሉ ነው። አንዳንድ ሰዎች ደስ እንዲላቸው ብዬ መሞት አልፈልግም። በህይወት ለመኖር እዚህ ቤት እቆያለሁ የምትይ ከሆነ ደግሞ ጸባይሽን አሳምረሽ ስርዓትሽን ይዘሽ ኑሪ። ይኸውልሽ ፍርዬ፣ እኔ ለሚወዱኝና ለሚያከብሩኝ ሰዎች ስነ ስርዓት ያለኝ ልጅ ነኝ። ለሚጠሉኝና የኔን መኖር ለማይፈልጉ ሰዎች ግን ትዕግስት የለኝም። የሚጠሉሽ ሰዎች ቤት እኮ የምትኖሪው ለራስሽ ብለሽ ነው። እኔ እኮ እዚህ የምኖረው ጠላቶቼ በነፃነት እንዳይቀሳቀሱ ስለምፈልግ ብቻ ነው። ተይ እንጂ እባክሽ። ጠላቶቿን ብዙ ከፍላ ነፃ ያወጣች ነፃ አውጪ እንበልሻ።
እዚህ መኖሬ ከኔ ይልቅ ለጠላቶች ያለውን ጠቀሜታ እንድትረጁ ስለምፈልግ። ትሰሚኛለሽ? በእኔ ቤት እየኖርሽ ባለቤቴን ጠላት እንድታደርጊው አልፈልግም። ይቅርታ፣ እኔ እኮ እንደዚህ ያልኩት አንቺን ለማስከፋት ፈልጌ አይደለም። አንቺም ደግሞ እንደዚህ አይነት መራር ሁኔታዎችን መቀበል መቻል አለብሽ። እዚህ መቆየት አላማው ካለሽ ቦታሽን አውቀሽ ጸባይሽን አሳምረሽ ነው የሚሆነው። እኔ ማደርግልሽን መልካምነት እንደ ሞኝነት ቆጥረሽ መስመሬን አልፋለሁ ብትይ የምትፈሪውን ሞት ስትነሺ ትራስሽ ጋር ነው ማረግልሽ። ወይኔ ፈጣሪ፣ እኔ እዚህ ካለው እኮ ለደመኛችን አይናገሩም ብዬ ማሰቤ ለካ እንቅልፍ የሚባል ነገር አለ። በእንቅልፍ ልቤ ወስደው ቢሰጡኝስ ምንድን ነው የማደርገው? እውነቱን ሳልነግረው እንቅልፍ እንደተኛው በዛው ልሞት? እኔ ሞቼ እሱ ነፃ ሊሆን በጭራሽ አይሆንም። እኔ የእሱ ሞት መሞት አልፈልግም በጭራሽ። ሄላ ማርታ የት ነሽ? ፍሬ ትሄዳለች ብዬ ያሰብኩበት ሁሉ ፍሬ ቤት መጣለች። እንዴ የት ሄዳ ነበር? አሁን ስለሱ የምናወራበት ጊዜ ላይ አይደለንም። ወደ ቤት መመለስ አለብሽ። ምን ነው? ፍሬ ህይወት ከቤት ካልወጣች እያለች እያስቸገረችኝ ነው። ለምን ደግሞ? እሷ ምን ነካቻት? ይኸውልሽ አሁን ከፍሬም ጋር ሆነ ከህይወት ጋር ምንም አይነት ችግር መፍጠር አልፈልግም። ቆይ አንተ ታዲያ ህይወትን ልታናገራት ሞከርክ? ምግብ እንድትበላ ልሰጣት ሞከርኩ። ጎበዝ ወንድሜ፣ በጣም አሪፍ ነገር ነው። ማርታ ግን ፍሬ በጣም እያስጨነቀችኝ ነው። እሷ ደግሞ ምንድነው እንደዚህ የሚያደርጋት? የአባቷ ቤት አይደል እንዴ? ማርታ እንደዚህ አይነት ንግግር መስማት አልፈልግም። ወንድሜ እንደዚህ ስታመነታ ይቺ ልጅ አንድ ነገር ሆና በኋላ ነው የለውበትም። እሷ ምንም አትሆንም። አንተ ቆራጥ አባት መሆን ካልቻልክ ትሆናለች እሷ። እኔ የምችለውን ነገር ሁሉ አደርጋለሁ፣ ግን ደግሞ ፍሬንም ማሳዘን አልፈልግም። አንተ እኮ የህይወት አባት ለመሆን አሁን ላይ ዝግጁ አይደለክም። ለአባትነቱማ ዝግጁ ስለሆንኩ ነው በዚህ መጠን ለሷ የምጨነቀው። ለሷ መጨነቅ ብቻ የሷን ይቅርታ አያስገኝም። ሰሚኛለሽ? በአንድ ጀንበር የሚለወጥ ምንም ነገር የለም፣ ግን ሁሉንም ነገር ቀስ በቀስ ደግሞ ለውጠዋለሁ። ነገሮችን ደግሞ ቀስ እያልክ ለመለወጥ ጊዜ የሚባል ነገር የለህም። በተለይ ፍሬ ከሷ ጋር ችግር ውስጥ ከገባች ከሁለታቸው መምረጥ ይኖርብክ ይሆናል። አንቺ ምን አይነት ነገር ነው የምታወሪው? ምን አለ ካፍሽ በጎ ነገር እንኳን ቢወጣ። ይሄ ቀን ደግሞ እንዳይመጣ ከፈለክ የህይወት አባት ለመሆን ጥረት አድርግ። ሴትዮ አንድ የሆንኩትን ነገር ለምንድን ነው ለመሆን የምሞክረው? እንዴ ነኝ ካልኩ ነው ካሳያታ። ሰዎች ባኮረፉ ቁጥር እሷን አሳልፈህ አትስጣት። ሰሚኛለሽ ማርታ፣ ያልሆነውን ሆኗል እያልሽ ማውራቱን ተይና ቀጥታ ወደ ቤት ነኝ። ሁለቱንም አንድ ቤት ውስጥ ትቻቸው መውጣት አልችልም። ወንድሜ ህይወት እኮ ምን አይነት አባት እንደሆንክ በሚገባ በራሄል ላይ ታለች። ለህይወት አባት ለመሆን ዝግጁ ከሆንክ ለራሄል ስትሰጣት የነበረውን ቦታና ትኩረት ለህይወት መስጠት መቻል አለብህ። ራሄልን ከማንም ጋር አላወዳደራትም። ይኸውልህ ራሄልን እንደምትወደው ህይወትን መውደድ ካቻልክ አሁኑኑ ብታሰናብታት ነው የሚሻለው። ይኸውልሽ እስኪ መጀመሪያ እንደ አባት ትየኝ፣ ከዛ በኋላ ከራሄል ጋር መወዳደሩ ደግሞ ይደርሳል። ለህይወት መልካም አባት ትሆናለህ የሚል ትልቅ ተስፋ ነበረኝ። አሁንም ማርታ ተስፋ እንድትቆርጭ የሚያደርግሽ ምንም ነገር የለም። ከእውነተኛ አባትነት ይልቅ የእንጀራ አባት መሆን የሚበልጥባቸውን ሰዎች ተስፋ ማድረግ እብድ መሆን ይጠይቃል። እሺ ኖር በጊዜው ክበርልኝ። እሺ ምን አዲስ ነገር አለ? ወዳጄ የነገረ ነገር እውነት መሆኑን ለማረጋገጥ ጥረት አድርጌያለሁ። ሳሙኤል የተባለው ሰውዬ ውጭ ሀገር ከወጣ 6 ወር እንደሆነው፣ ከዚህ በፊትም ደግሞ በ6 ወሩ እንደሚመለስ አረጋግጫለሁ። የልጁ ነገርስ? የት ነው የምትኖረው? እዚህ ያሉት 2 ልጆች ናቸው። ሁለቱም ደግሞ የራሱ ልጆች ናቸው። የተወለዱትም እዚህ ነው። ከሌላ የተወለደች ሴት ልጅ እንዳለች ለማረጋገጥ ጥረት እያደረኩ ነበር፣ ግን ላገኝ አልቻልኩም። እንዴት? ዳዊት አግኝቷታል። እኔም ደግሞ ልጅቷ እንደሆነች አረጋግጫለሁ። እንግዲህ ፍለጋችንን እንቀጥላለን፣ ግን ደግሞ አንድ ጥያቄ መልስ መስጠት አለብን። ጠይቀኛ። ሳሙኤል የተባለው ሰውዬ ውጭ ሀገር ነው ያለው። ለአንተ ደግሞ የመረጃ የሰጠ ሰው እዚህ የምትኖረው ሴት ልጁ ነች ብሎ ነው የነገረ። ታዲያ ዳዊትን እንዴት ሊገለው ወይም ሊያስገድለው ቻለ? ልክ ነህ። እሱ በዚህ ጉዳይ ጣልቃ እንዲገባ ዳዊት እዚህ መኖሩን ማወቅ ይጠበቅበታል። እና ደመኛ ዳዊት ሊገለው እንደመጣ የሚያውቅበት እድል አለው? በጭራሽ። እንዴት እርግጠኛ ሆንክ?
አንደኛ እኛ እሱ ይኖራል የተባለበትን ከተማ ለማወቅ ከ10 ዓመት በላይ ፈጅቶብናል። ሁለተኛ ደግሞ ስለኛ ሊነግረው የሚችል ምንም የቅርብ ዘመድ የለውም። እና ዳዊት ምን አይነት መረጃ ኖሮት ነው ቀጥታ ወደዚህ የመጣው? በመጀመሪያ ደመኛችን በህይወት መኖሩ ሰማን። ከገጠር እንደወጣ ደግሞ የሚኖርበትና የሚሰራበትን ቦታ አወቅን። ዳዊት እዚህ ሲመጣ ምንም ከተነገረን በላይ የተሻለ ነገር አላገኘም። ማን ነው መጀመሪያ መረጃውን የሰጣችሁ? በሰው እያጠያየቅን የሰማነው ነገር በሙሉ ለማረጋገጥ እየሞከር ነበር ልናገኝ የሞከር ነው። ስለዚህ መረጃውን የሰጠኝ ይህ ሰው ነው ለማለት አይቻልም። አዎ። እና እሱ ዳዊትን የመግደልም የማስገደልም እድል ሊኖረው አይችልም? ምናልባት ዳዊትንም እሱን የሚያውቀው ሰው ካልነገረው ደመኛችን ዳዊትን ሊያውቀው አይችልም። ማን ነው ዳዊትን የገደለው? እኛም እንግዲህ ዳዊትንም እሱንም የሚያውቅ ሰው ለደመኛችን ነግሮታ ብለን የምናስበው። በአካባቢው ሁለታችሁን ሊያውቅ የሚችል ሰው አለ? እኔ እንግዲህ የማውቀው ሰው የለም። ለምንድን ነው የልጅቷ እናት ያልጠረጠርካት? እሷን ሊያስጠረጥር የሚችል ምንም አይነት ምክንያት የለኝም። እኔ ግን ይህን ነገር ልትናገር የምትችለው እሷ እንደሆነች አስባለሁ። አሁን እዚህ ችግር ውስጥ እሷን ለመክተት እየታገልክ ነው? ለመረጃ የሚሆን መነሻ ከሌለን እንግዲህ እኛ ራሳችን ቢሆንስ እያልን መነሻ ማበጀት አለብን። አንተ እኮ ሴትዮዋን ስለማታውቃት ነው። የሆነ ቀን ስለ እናንተ መረጃ ከሰው ሰማችና ልጇ እንዳትገሉባት ፈርታ ወደ አባቷ ላከቻት። ልጅቷም እዚህ መታ ለአባቷ ስለ እናንተ ነገረችው። እሱም ደግሞ የረሳውን ነገር አስታውሶ መጠንቀቅ ጀመረ። ከዛ የሆነ ሰው ደውሎ ጠላትህ ጠላቴ ነው አለ። ማረጋገጫም እች ልጅ አደረጋት። አንተ ደግሞ ከዳዊት ጋር አገናኘው። ዳዊትም ልጅቷን አገኛት። ከዛ ሊገላት ወሰዳት። በቀጣይ እሱ ሞቱ ተገኘ። የኔ ውድ አትበለኝ እባክሽን ፍርዬ። ሁሉንም ነገር አንቺ እንደፈለግሽው ማድረግ ባለመቻሌ በጣም ይቅርታ። እሺ የህይወትን ጉዳይ ምን ወሰንክ? የኔ ቆንጆ ቤቱ እኮ ያንቺ ነው። ሁሉም ሰው እዚህ ቤት መኖር የሚገባው በቦታው ነው። ከልብህ ነው? ልቤ ውስጥ ያለሽው አንቺ ነሽ። ይህን ነገር ከመናገሬ በፊት ሳስበው ብትሰሚ ጥሩ ነው። በጣም ጥሩ። ይኸውልሽ ፍርዬ፣ ትኩረትሽን ከህይወት ላይ አንስተሽ ወደ እኔ አድርጊው። በአሁን ሰዓት የአንቺ ድጋፍ ያስፈልገኛል። እኔ እኮ ሁሌም ከጎንህ ነኝ። በጣም ነው የማፈቅርሽ። ሁሌም በአንቺ ደስ እያለኝ መኖር ነው የምመኘው። ይቅርታ አድርግልኝ። እኔ ሰው ስለሆንኩኝ ሁሌ ላስደስታ አልችልም። የኔ ውድ፣ እንደ ሰው የምንጋጨው የምንጣላው እኮ ያለ አንቺ መኖር እንደማልችል ስለምረዳ እኮ ነው። ራሄል ከሞተች በኋላ ግን ብዙ ነገር ተቀይሮብኛል። አይ የራሄል አባት አለመሆኔን ካወቅኩ ጀምሮ ብትይው ጥሩ ነው። አንተ እንደዚህ አይነት ንግግር ስትናገር መስማት አልፈልግም። ይሄ ነገር ልቤ ላይ እንደ ጦር ተሰክቶ በህመም የሚያሰቃየኝ እውነት ነው። ይሄ እውነት አይደለም። አንተ ብቸኛ የራሄል አባት ነህ። አንተም ከሷ ውጪ ልጅ የለህም፣ እሷም ከአንተ ውጪ አባት የላትም። ፍሬ፣ አሁን ስለዚህ ጉዳይ ማውራት የለብንም። ለምን? እኔ ጥፋተኛ እንደሆንኩኝ እየነገርክ ለመኖር ፈልገህ ነው? እኔ አንቺን ጥፋተኛ ለማድረግ አልፈልግም። ቆይ በሰዓቱ እርጉዝ እንደሆንኩ ብነግርህ ምን ታደርግ ነበር? ፍሬ እባክሽን ተይ። ትተወኝ ነበር? አልተውሽም ነበር፣ ግን ደግሞ አስቀድሜ ያውቅ ቢሆን ደስ ይለኝ ነበር። እኔ ያልደበኩ መደበቅ ፈልጌ ሳይሆን የልጅ አባት አንተ ስለሆንክ ነው። ልክ ነሽ ፍሬዬ፣ ይቅርታ። ሁለተኛ እንደዚህ አይነት ንግግር እንዳትናገር ቃል ግባ። እሺ እኔ ውድ ቃል እገባልሻለሁ። እወድሻለሁ። እሺ እኔም በጣም ነው የምወድ። እንግዲህ የቢሆን ትንተና ጥሩ ነው፣ ግን ደግሞ የልጅቷ እናት እሱ እንዳይሞት ብላ የምትናገረው ነገር የለም። ልጇን ለማዳን ብላስ? ሰውየው እኮ እሷንም በጣም ነው የጎዳት። እንዳትሞት ብላ ብትፈራ እንኳን ልጇን አባቷ ጋር ከመላክ ይልቅ ለእኛ ሰውየው ያለበትን ቦታ ብትነግረን ነው የሚቀላት። ግን እኮ አሁን ልጅቷ አባቷ ጋር ነው ያለችው። ልጇን እኮ እዚህ የላከችው ኮሌጅ እንድትማር አስባ ነው። ይሄ ማለት ደግሞ አንተ በምታስባት ልክ ሰውየውን አጠላውም ወይም አትፈራውም ማለት ነው። ልጇን እዚህ የላከቻት እኮ ከበጣም መጥፎ ይሻላል ብላ ነው። እና እንዴት እስካሁን ተረጋግታ ተቀመጠች? ልጇ አባቷ እንዳገኘችውና ኮሌጅ እያስተማራት እንደሆነ ስላወቀች ነው። ያን ሰውያችንን በሚመለከት ምን ያገኘው ነገር አለ? ሰውየው እጅግ የተረገመ ሰው ነው። አይደለም ለግለሰብ
ለመንግስት የማይመለስ ልበ ጥቁር ነው። የሰው ባህሪ ቢኖረውማ ህፃናት ልጆችን በእሳት አቃጥሎ መች ይገል ነበር። ከተማ ውስጥ በሰውየው የተበደሉ ብዙ ሰዎች ስለሆኑ የአንተን ወዳጅ ለማግኘት ትንሽ ጊዜ ይፈልጋል። የሰው ሚስት ቀምቶ እንዳገባ እኮ እናውቃለን። አንተ ከዚህ በመነሳት የሚስቱ ባህሪ የሆነውን ሰውዬ ለማወቅ እንዴት ነው የከበደ? ሰውየው ዳዊትን ካልገደለው ሌላ ሰው ሊገድለው እንደሚችል እያሰብኩኝ ይሄ ትዝ አላለኝ ነበር። አንተ ሰውየውን ፈልግ፣ እኔ ደግሞ የሰውየውን ልጅ እፈልጋታለሁ። ለሁሉም ጥያቄ መልስ የምትሰጠን እሷ ብቻ ነው የምትሆነው። ከእሷ ጋር በተያያዘ ዳዊትን የገደለው ሰው የእሷ ፍቅረኛ ሊሆን እንደሚችል አስባለሁ። እንዴት እንደዛ አሰብክ? ዳዊት የተገደለ ቀን የልጅቷ ፍቅረኛ በሰዓቱ አብሯት ነበር፣ ወይም ደግሞ እሷ የነበረችበት አካባቢ እንደነበረ መረጃ አግኝቼ ነው። ዳዊት እሷን ሊገላ ሲል ፍቅረኛዋ ደርሶ እሱን ገደሉ የምትለኝ? ዳዊት እዚህ እንደመጣ ደመኛ የሚያውቅበት መንገድ የለም። ልጅቷም ዳዊት አባቷን ሊገል የሚፈልግ ደመኛቸው እንደሆነ በምንም ተአምር ልታውቅ አትችልም። እና ዳዊትን ማን ገደለው ብለን እናስብ። ዳዊትን እገሌ ገደለው ለማለት ስላሰብክ ብቻ እንደዚህ አይነት ሀሳብ ማሰብ የለብህ። እንደዛ ብዬ ለማሰብ ፈልጌ ሳይሆን በሰዓቱ እሷን ለማዳን ብሎ ሰው ሊገል የሚችል ሰው እሱ ነው ብዬ ስላመንኩ ከዚህ በመነሳት እርግጠኛ ለመሆን እየሰራ ነው። ጥሩ፣ ይሄ እሷን ለማግኘት የሚረዳ በጣም ቆንጆ መንገድ ነው። በቅርቡ ሁሉንም ጉዳይ ጨርሰን ደመኛህን እናገኘዋለን። ጥሩ፣ አንተ በዚህ ጉዳይ ትቀጥልበት፣ እኔ ልጆቹን ጉዳይ አጣራለሁ። እሺ። አቤት። ምን አዲስ ነገር አለ? ማርታና የቤተሰቦቿን እንቅስቃሴ እየተከታተልኩ ነው። ለምን ፍቅረኛዋን አትከታተለው? እንደዛ ይሻላል። እንዳሰብነው ልጁ ፍቅረኛዋ ከሆነ አሁንም መገናኘታቸው አይቀርም። እሱን ተከትለ እሷ ማግኘት ትችላለህ። እሺ በቃ እንደዛ ማድረጉ የተሻለ ነው። አንተስ ምን ለማድረግ እየሞከርክ ነው? እነ ማርታ ስለ ልጅቷ ያልነገሩኝ በቅርብ የሚያውቋት ልጅ ነች ብዬ አስቤ ነው። ይሄ በጣም ጥሩ ሀሳብ ነው። ነገር ግን ሆን ብላ የተደበቀች ሴት ጋር እነሱ በምንም ተአምር ይዘው ሊሄዱ አይችሉም። ፍቅረኛዋ እሷን ለማግኘት ወይም ደግሞ የሆነ ነገር ሊያቀበላት ሊሄድ ይችላል። ልክ ነህ። እሱ ላይ ማተኮር ነው የሚሻለው። ግን መጀመሪያ ፍሬም ባናገራት ደስ ይለኛል። እሷ ማናገር ምን ጥቅም አለው? ልጇ ሮቤል የሚባለው ልጅ ታፈቅረው ነበር። በሱ ምክንያት መርዙን ላጠጥታ ነበር። ስለዚህ ፍሬ ለሮቤል ጥሩ ስሜት አይኖራትም፣ ለፍቅረኛውም እንደዛው። ልክ ነህ። አሁን ባለችበት ሁኔታ ሮቤልን ወይም ፍቅረኛዋን የልጁ ገዳይ አድርጋ ልታስብ ትችላለች። የሮቤልን አድራሻ በመፈለግ ጊዜ ከምናጠፋ እሷ ብትነግረን አሪፍ ነው። ምን ሆነ ነው የምትተክዘው? ህይወት ደውላልኝ ነበር እና አነሳው? አዎ። ለምን አነሳው? በጣም ስለናፈቀች። ቆይ ምን አይነት ሰው ነህ? እንደዛ ሰድባና ዋርዳ እንዴት ነው የምትናፍቀህ? አባዬ አልሰደበችኝም፣ አላዋረደችኝም። ለምንድን ነው ለክብር ማትጨነቀው? አንድ ተራ የሆነች የቤት ሰራተኛ እንደዚህ በክብር ስትመጣ ዝም የምትለው? እንደዚህ የሚያስብል ምንም አይነት ነገር የለም። ይኸውልህ ሮቢ፣ እቺ ልጅ ብትወድና ብታፈቅር ኖሮ ማለት ነው አንተን ተከተላ ትመጣ ነበር። ህይወት ታፈቅረኛለች፣ እኔም ደግሞ በጣም ነው ማፈቅራት። ሮቢ፣ አንተ የምፈልጋት ሴት ሆና እሷ ለአንተ ክብር ከሌላት ብብት ውስጥ እንዳለ ቁስል ቁጠረው። ህይወት ታፈቅረኛለች፣ ያልመጣችውም ይመጣል ብላ ስለምትጠብቀኝ ነው። ይህ ሁሉ ጊዜ ትተሃት ቆይተህ እንደማትሄድ ካልተረዳችማ አይምሯ ልክ አይደለም ማለት ነው። ድምጿን ሰምቼዋለሁ፣ በጣም ናፍቄያታለሁ። አብሬያት እንደሆን ደግሞ ትፈልጋለች። እና ወደ እሷ ተመልሰህ ልትሄድ ነው? አይ ወደ እኔ እንድትመጣ አድርጋታለሁ። እስቲ እንወራረድ። አባዬ ህይወትን አታውቃት፣ ብታውቃትም ደግሞ አታምናት። እኔ ግን ሳላውቃት በፊት አንድ አይቻት ነበር ያመንኳት። እሺ ደውልላት። ቀጥታ ወደ አንተ ከመጣች በጣም ነው የምገረመው። ይኸውልህ ደግሼ ነው የምድርህ። እማትመጣ ከሆነ ግን አንተ እርግፍ አድርገህ ትተዋታለህ። ቃል ነው። አባዬ በኋላ ደግሞ እንድሸነፍ አደረገችኝ በሚል ተልካሻ ምክንያት ሰርጉ እንዳሰርዘው። እኔ ፍላጎቴ እቺ ልጅ ለአንተ ምንም ፍላጎት እንደሌላት ለማስረዳት ያህል ብቻዋን መኖር የማትችል ፓራሳይት እንደሆነች እንድታውቅ ፈልጌ ነው። እሺ ቃልህን ብታጥፍ ግን ተመልሼ እዛ ቤት እገባለሁ። እሺ የፈለከውን አድርግ።
ህይወቴ ሮቢ እንዴት ነህ? ደህና ነህ? የኔ ውድ ምን ሆነሻል? በጣም ፈርቻለሁ። ምን ነው? ምን አደረጉሽ? ፍሬ መታ በእንቅልፍ ልብሽ ወስጄ ለደመኛችን ነው የምሰጥሽ አለችኝ። ምን? ቆይ እሷ ደግሞ ምን አገባት? ኧረ እኔ እንጃ። ትናንትና ልጄ ስትለኝ ውላ ዛሬ ደግሞ አይንሽ እንዳላዩ እያለችኝ ነው። በጣም የምትገርም ነች። እሺ እሱስ ምን እያለ ነው? እሱማ እኔን ከቤት ካልወጣሽ ስትለኝ በጥፊ መታት። ምን? ፍሬን በጥፊ መታት? አዎ፣ ከዛ ቤት አልወጣም። እኔም ፈርቼ መኝታ ቤት ገብቼ ቁጭ ብያለሁ። እዛ ከሆንሽ ጥሩ ነው። ምን ጥሩ ነው? እሱና ሚስቱ ቤቱን ስተወተው እኔ ያለሁበትን ቢናገሩስ? ግድ የለሽም፣ አሁን እንደዛ አያደርግም። ወይ ሮቢ፣ አባዬ እንኳን በእግሩ ረግጦ የገደላት ልጁን ከ20 ዓመት በኋላ ሲያገኛት እንዴት እንደሆነ አላየሽም? አንተስ አቶ ታደለ ከ20 ዓመት በኋላ ፈልጋው የመጣችው ልጁን እንዴት እንዳደረጋት አላየህም? አሁን ራሔል ስለሞተች እንደ ልጁ ይቀበልሻል ብዬ አስቤ ነበር። እሱ ልጁ ስለሞተች ልጄ ቢለኝ እኔ እንዴት አባቴ ይቀበለዋለሁ? ያንን ሁሉ ስቃይ እኮ ያየሽው እሱን አባትሽ ለማድረግ ነበር አይደል? አሁን ደግሞ አባትሽ የሚሆንበትን እድል ስታገኝ ደግሞ አትክፊው። አሁን እንቅልፏን ስትተኛ ወስጄ እሰጣታለሁ ብሎ የሚያስብን ሰው አባቴ ከምል ድብን ብዬ ብቀር ይሻለኛል። እና ምን ለማድረግ ነው ያሰብሽው? እኔማ እኮ አንተ ከመምጣት ነበር የፈለኩት። እባክሽ ነይ የኔ ውድ። እኔም እኮ ትመጫለሽ ብዬ በሩን እያየሁ ነው የምውለው። አባቴም ብታፈቅረ ትመጣ ነበር እያለ እንደማታፈቅሪኝ ለማሳመን እየሞከረ ነው። አንደኛ የቀረሁትን በሱ ምክንያት ነው። እሱ ምን አደረገሽ? ስደውል ስልክ የሚያነሳው እሱ አይደል እንዴ? መቼ ነበር የደወልሽው? ሮቢ፣ ከሄድክ ጀምሮ እኮ ስደውል ነበር። ጭራሽ ዱባይ ሄዷል አለኝ። ምን? ዛሬ ደግሞ ክብር የሌለሽ ሴት ነሽ፣ እኔ ልጄን ለክብር ለሌላት ሴት አልሰጥም አለኝ። እኔም ክብሬን ያጣሁት እዚህ ቤት ነው። ስለዚህ ክብሬን ትቼ ከመሄድ ክብሬን አስመልሼ ነው የምሄደው ብዬ እዚሁ ቀረሁ። የኔ ወድ እባክሽ ነይ። እዚህ ሆነን እንታገላለን። የምትፈልጊውን ሁሉ እናደርጋለን። እዛም እኮ አባትህ ካለ እኔና አንቺ ሌላ ቦታ እንኖራለን። ማንም ሰው አጠገባችን አይደርስም። ከፈለግሽም እናትሽ መታ ከኛ ጋር መኖር ትችላለች። እናቴን ታመጣታለህ? ይኸውልሽ ህይወቴ፣ አንቺ ብቻ ከዛ ቤት ወጥተሽ ነይ። እኔ የምትፈልጊውን ነገር ሁሉ አደርጋለሁ። ይሄንን ሰይጣን አንበርክኬ ይቅርታ ሳይጠይቀኝ ልውጣ? ይሄን ለማድረግ እዛ መሆን አይጠበቅብሽም። እዚህ ሆነን የምናደርገውን ነገር በሙሉ እናደርጋለን። እሺ፣ እመጣለሁ። ሄሎ 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 የት? ሄሎ ስልኳ ዘግቶባል። አይደለም እራሷ ዘግተው። ቆይ አይታየህም እንዴ? ጥሪ አይቀበልም እያለ እኮ። ከፈለክ ቻርጀር ጋር ስትደውል እንቀጥላለን። ይሄ ግን አንተን ወደ እሷ መውሰጃ ናፍቆት መቀስቀሻ ለማድረግ ነው። በጭራሽ ለአንተ ብላ የምትተው ነገር ምንም የለም። ይህን ነው እሺ? ህይወት፣ አንቺ ህይወት! እንዴ ፍሬ፣ ምን ፈልገሽ ነው? መታ ስራ ትስራ እንጂ በር ዘግታ የምትቀመጠው ምን ስለሆነች ነው? አይ ፍሬ፣ አሁን በዚህ ሁኔታ ላይ ያለች እንዴት እሺ ብላሽ ነው ስራ የምትሰራለች? እዚህ ቤት መኖር ካለባት እንደ ሰራተኝነቷ ነው መኖር ያለባት። ምን ነው ደነገጥክ? አልገባኝም። እንደ ሰራተኛ ማለት ገና ለገና አንተን እያስፈራራች እንደፈለገች ልጨፍርብን ነው? ፍሬ፣ እንዴት ነው እሷ የሰራችው ምግብን ያመኘው የሚባለው? ምግብን እሰራለሁ፣ እሷ ግን እቃ ታጥባለች፣ ቤት ታጸዳለች፣ ልብስ ታጥባለች። ቦታዋን አውቃ ነው መኖር ያለባት። እሺ እሷ እሺ ትልሻለች? እምቢ ካለች ደግሞ ቀጥ ብላ ትወጣለች።
እዚህ ከኖረች በቦታዋ ነው የምንኖረው። እሺ ምን ያክል ጊዜ ነው ሰራተኛ ሆና የምትኖረው? የእሷ ጉዳይ እኮ ያለቀለት ጉዳይ ነው። እዚህ እስካለች ድረስ መኖር ያለባት ሰራተኛ ሆና ነው። አሁንም በአባቷ ቤት ሰራተኛ ሆና ልትኖር? አሁን እንደዚህ ካደረኩኝ እንዴት ነው እቺ ልጅ ይቅር የምትለኝ? እኔስ እንዴት ብዬ ነው ምህረትን ልለምናት የምችለው? የት አባቱ እስኪ ምን እንደምትሆን ያለው። ሰራተኛ እንድትሆን ካልፈቀደ ዳግም ከኔ ጋር የመኖሩ ነገር ያበቃለታል። ሰራተኛ እንድትሆን ከፈቀደ ደግሞ ድጋሚ የእሷ አባት የመሆን እድሉን አያገኝም።